ጋዜጠኛ ተስፋለም ወልደየስ በአስቸኳይ እንዲፈታ ሲፒጄ መጠየቁን ሰምተናል። ዓለም አቀፉ የጋዜጠኞች ተሟጋች ድርጅት ሲፒጄ የኢትዮጵያ ባለስልጣናት ጋዜጠኛ ተስፋለም ወልደየስን በአስቸኳይ እንዲፈቱ ጥሪ አቀረበ። የኢትዮጵያ ኢንሳይደር መስራችና ዋና አዘጋጅ የሆነው ጋዜጠኛ ተስፋለም ወልደየስ በጸጥታ ኃይሎች ሰኔ 1 ቀን 2017 ዓ.ም በቁጥጥር ስር መዋሉን የጋዜጠኞች መብት ተሟጋች ድርጅት ገልጿል። ጋዜጠኛ ተስፋለም ሐሰተኛ መረጃን በማሰራጨት ወንጀል እንደተጠረጠረና በፍርድ ቤት የ15,000 ብር የዋስትና መብት እንደተሰጠው ሲፒጄ ገልጿል። የተስፋለም የዋስትና መብት እንዲከበር ከተሰጠው ትዕዛዝ በኋላ መርማሪ ፖሊስ በቃል ይግባኝ እንደሚጠይቅ በመግለጹ ጋዜጠኛው አሁንም በፖሊስ ቁጥጥር ስር እንደሆነ ሲፒጄ ገልጿል። የሲፒጄ የአፍሪካ ፕሮግራም ዳይሬክተር የሆኑት ሙቶኪ ሙሞ እንደገለጹት ፍርድ ቤት የዋስትና መብት የሰጠውን ጋዜጠኛ በቁጥጥር ስር ማዋል የሕግ ሂደቱን መጣስ እንደሆነ ነው የገለጹት። ሲፒጄ ለጉዳዩ ምላሽ ለማግኘት የአዲስ አበባ ፖሊስ የህዝብ ግንኙነት ኮማንደር ማርቆስ ታደሰና የመንግስት ኮሚኒኬሽን አገልግሎት ሚኒስትር የሆኑትን ዶክተር ለገሰ ቱሉን ለማናገር ያደረገው ሙከራ እንዳልተሳካ አስታውቋል። ከዚሁ ከጋዜጠኛ ተስፋለም ወልደየስ መረጃ ሳንወጣ ዛሬ ከሐቅ ሚዲያና ኮሚኒኬሽን መግለጫ ተሰጥቷል። የመግለጫውን ሙሉ ቃል እንደሚከተለው እናቀርብላችኋለን። የአዲስ አበባ ከተማ ይግባኝ ሰሚ ፍርድ ቤት ዛሬ ሰኔ 4 ቀን 2017 ዓ.ም የኢትዮጵያ ኢንሳይደር የበይነመረብ ሚዲያ መስራችና ዋና አዘጋጅ ጋዜጠኛ ተስፋለም ወልደየስ በስር ፍርድ ቤት የተወሰነለትን የዋስትና መብት አጽንቷል። ይሁንና መርማሪ ፖሊስ ለሰበር ሰሚ ችሎት ይግባኝ በመጠየቁ ተስፋለም ወልደየስ ይህ መግለጫ እስከወጣበት ሰዓት ድረስ ከእስር አልተፈታም። በአዲስ አበባ ከተማ የመጀመሪያ ደረጃ ፍርድ ቤት ቂርቆስ ምድብ ችሎት ተስፋለም ወልደየስ በ15,000 ብር ዋስትና እንዲፈታ የወሰነው ትላንት ሰኔ 3 ቀን 2017 ዓ.ም ነበረ። ለዋስትና የተጠየቀው ገንዘብ ከተከፈለ በኋላ በአዲስ አበባ ከተማ የመጀመሪያ ደረጃ ፍርድ ቤት ቂርቆስ ምድብ ችሎት የተጻፈው ትዕዛዝ በሚመለከታቸው የፖሊስ መኮንን ሳይፈረም በመቅረቱ ተስፋለም ትላንት ማክሰኞ ሳይፈታ ቀርቷል። መርማሪ ፖሊስ የተስፋለም ወልደየስ የዋስትና መብት እንዲከበር የተላለፈው ውሳኔ ላይ ያቀረበው አቤቱታ በዛሬው የይግባኝ ሰሚ ፍርድ ቤት ተቀባይነት አላገኘም። የአዲስ አበባ ከተማ ይግባኝ ሰሚ ፍርድ ቤት ለቂርቆስ ፖሊስ መምሪያ በጻፈው ትዕዛዝ ይግባኝ የቀረበበት የስር ፍርድ ቤት ውሳኔ የሚነቀፍበት ምክንያት ስላላገኘን የይግባኝ አቤቱታውን አልተቀበልነውም ብሏል። ፍርድ ቤቱ ተስፋለም ወልደየስ በስር ፍርድ ቤት ዋስትና መሰረት ግዴታቸውን ሲወጡ ከእስር እንዲፈቱ ለቂርቆስ ፖሊስ መምሪያ ትዕዛዝ ሰጥቷል። ይሁንና የቂርቆስ ፖሊስ መምሪያ ዋና ኢንስፔክተር ተስፋለም እንዲፈቱ ትዕዛዝ የተሰጠበትን ደብዳቤ እናንተ ጋር አቆዩትና እኛ ለሰበር ይግባኝ እንላለን የሚል ምላሽ ሰጥተዋል። የፖሊስ ይግባኝ በአዲስ አበባ ከተማ ሰበር ሰሚ ፍርድ ቤት ቢከፈትም ዛሬ ችሎት አልተሰየመም። ስለሆነ ነገ ሐሙስ ሰኔ 5 ቀን 2017 ዓ.ም የአዲስ አበባ ከተማ ሰበር ሰሚ ፍርድ ቤት መርማሪዎች ባቀረቡት ይግባኝ ላይ ውሳኔ ይሰጣል ተብሎ ይጠበቃል። በሐቅ ሚዲያና ኮሚኒኬሽን ስር የሚተዳደረው ኢትዮጵያን ኢንሳይደር የበይነመረብ ሚዲያ መስራችና ዋና አዘጋጅ ጋዜጠኛ ተስፋለም ወልደየስ ያለፉትን 3 ሌሊቶች በፖሊስ ጣቢያ አሳልፏል። ተስፋለም በአዲስ አበባ ከሚገኘው ጊዮን ሆቴል ቅጥር ግቢ ውስጥ ሲቪል በለበሱ የጸጥታ ኃይሎች በቁጥጥር ስር የዋለው ባለፈው እሁድ ሰኔ 1 ቀን 2017 እንደነበር የሚታወስ ነው። የተስፋለም መታሰር በኢትዮጵያን ኢንሳይደር የዘገባ ስራዎች በተቋሙ ባልደረቦችና በወዳጆቹ ላይ ከፍተኛ ተጽዕኖ አሳድሯል። ተቋማችን ሐቅ ሚዲያና ኮሚኒኬሽን ተስፋለም ወልደየስ ከእስር ተፈቶ ወደ ስራው እንዲመለስ በድጋሚ በአጽንኦት ጥሪውን ያቀርባል። አሁንም ተስፋለም ወልደየስ ከእስር ተፈቶ ወደሚወደውና ወደሚያከብረው የጋዜጠኝነት ሙያ እስኪመለስ ድረስ ሐቅ ሚዲያና ኮሚኒኬሽን ከፖሊስና ከፍርድ ቤት የሚያገኛቸውን መረጃዎች ለሚዲያ ቤተሰቦች ይፋ እንደሚያደርግ ይሆናል ይላል ባወጣው መግለጫ።